አብዛኞቹ የብአዴን ሰዎች የጠንቋይ ልጆች ናቸው። የጠንቋይ እውነቱን ስንናገር ማለት ነው። ተመርጠውም የሚሾሙት በዚህ ክፉ አሰራር ውስጥ ያሉ ናቸው። ከወንድማችን ከዳንኤል ክብረት አባት ጀምሮ ማለት ነው። ታውቋቸዋላችሁ ሁላችሁ፣ እንዴት እንደሞቱም ታውቃላችሁ። ስብስቡ ምርጥ ስብስብ ነው። የአጋንንት ስብስብ ነው። የደም ገባሪ ስብስብ ነው። የደመቀ መኮንን ቤተሰቦች አሁን ይሰገድላቸዋል። አሁንም ለዚህ ነው ዘሮቹ እዚህ መተከል ላይ እንኳን እንደዚህ ተገድለው ተጨፍጭፈው አይናገርም። የገዱን የምታውቁት ነው። እንደገና አሁን እንኳን የወረደው ጎጃም የነበረው ኢንጂነር ማን ነው ይባል የነበረው ከዚህ ከአረጋ በፊት የነበረው ሰው እናቱ የታወቁ ከኤርትራ ከአስመራ ድረስ የሚመጡ ጠንቋዮች የሚርመሰመሱባቸው ነበር። አረጋ ከበደ እንኳን አሁን አረጋ ከበደ ጭንቅሎ የምታዩት ወንድሙ እኔ ነኝ ያለ ጠንቋይ ነው። አሁን ይሙት አይሙት ይግደሉት አላውቅም። እና ቲሙ ይዛ የምታዩት አጋንንት አምላኪ ነው። ለዚህ ነው መስቀል ላይ እሬቻን አምጥቶ የደረቡት ከዚህ ከዓለም አቀፉ ጸረ ክርስትና ኃይሎች ጋር ተባብሮ ማለት ነው። ደፈር ብለን መነጋገር ስላለብን ማለት ነው። ደፈር ብለን ነው መነጋገር። ስለዚህ በአብይ አህመድ ዘመን የጣዖት አምልኮ ባዕድ በመንግስት በጀት በህዝብ ገብር በውጭ ብድር ፋብሪካ አይደለ ልብስና ሆድ ኢንቨስት እየተደረገበት ፕሮሞት የተደረገው ስብስቡ የአጋንንት ስብስብ አይታችሁ እንደሆነ እሬቻ በቀረበ ቁጥር ሞት ይበዛል። አሩሲ ላይ በተለይ ብዙ ክርስቲያኖች ይታረዳሉ። የትም ቦታ እርድ ይበዛል። ህፃናት አሁን እዛ አዲስ አበባ ውስጥ ቦሌ አራብሳ ነው የምትሉት ቦታ በጠንቋይ የሚጠበቅ ቦታ አለ አሉ። ጠንቋይ ናት በኦሮሚያ ፖሊስ የሚጠበቅ እና ህፃናት እየሞቱ ነው። ህፃናት እየጠፉ ነው። እየታነቁ በሻሽ እየተገደሉ ይሆናል። አብይ አህመድ የሚሰራው ነው። ግብር ነው። ወደድክም ጠላህም ማለት ነው። ግብር ነው። እኔ አሁን አንድ ቪዲዮ በቀደም እያየው ነበር ከአንድ ጓደኛዬ ጋር። አንድ ኮንቴነር ሙሉ የህፃናት አስከሬን እዚህ አውሮፓ ውስጥ ተይዟል። አውሮፓ ውስጥ አንድ አስከሬን ሙሉ ዓለም አቀፍ ነው። ዓለም አቀፍ የህፃናትን ደም መገበር ማለት አሁን ደግሞ ነገሰ። እንደውም መስቀል ላይ ነው ያቆሙት። እሬቻን አምጥተው መስቀል ላይ ነው ያቆሙት። ስለዚህ እኔ ያልኩት ምንድን ነው? እሬቻ ሃይማኖት ነው፣ መብቱ ነው። ማምለክ ይችላሉ፣ መብታቸው ነው። የኛ ሰዎች ግን እሬቻን ፕሮሞት ማድረግ አትችልም። የክርስቶስን ስጋና ደም በፈተትክበት እጅ የእሬቻን ደም ተቀብተ ለአጋንንት ገብረ ቤተ መቅደስ አትገባም። ብርሃን ከጨለማ ኃጢአት ከጽድቅ ሰይጣን ከመልአክ ዲያብሎስ ከእግዚአብሔር እርኩስ መንፈስ ከቅዱስ መንፈስ ህብረት የለውም። ታቦት ከጣዖት ዝምድና የለውም። የኔ ጥያቄ እነዚህ አብይ አህመድ የቀጠራቸው ሽመልስ አብዲሳ የቀጠሯቸው የፖለቲካ ሃይማኖት አራማጆቹ እነ በላይ መኮንን ሌቦቹ፣ ዘራፊ፣ ገፋፊ፣ ቄስ አሰዳቢ፣ ኦርቶዶክስ አሰዳቢ፣ አንገት አስደፊ እስር ቤት ቁጭ ብሎ እያየኝ ነው። አሁን እግዚአብሔር ዋጋውን ሰጠው። ኦርቶዶክስን አዋረደ። አንገቷን አስደፋለሁ ብሎ ተነሳ። ደም አፋሰሰ። ከጃዋር መሐመድ ጋር ሆኖ ተበተበ። እግዚአብሔር ሁለቱንም በተናቸው። ጃዋርን ቋንጃውን፣ አንገቱን፣ ወገብ ዛላውን ቆምጦ ዛሬ ብቻውን የሚያወራ አደረገው። በላይም ደግሞ አዋርዶ ኢትዮጵያውያንን ቢያታልል ይፈቱት ነበረ። ዓለም አቀፍ ድርጅት ዶላር ይዞ አታሎ ሊበላ ሆዳም ከርሳ እግዚአብሔር ቀጣው። ዛሬ ቢጫ ለብሶ እስር ቤት ይመላለሳል። አይ መድኃኒዓለም አያንተ ስራ አይ ቅዱስ ቤተ ክርስቲያን እንዲሁ አምላክሽ አይ ኢትዮጵያ አምላክሽ ስንቱን አሳየን እንደው መድኃኒዓለም። እና እሬቻ ባዕድ አምልኮ ነው የምንለው ለዚህ እሬቻ ባዕድ አምልኮ ነው። የእምነቱም ስም ደግሞ ዋቄፈና ይባላል። ዋቃው እና አቴቴ የሚባሉት ደግሞ የእምነቱ አማልክቶች ናቸው።
ሁለት ናቸው። ዋቃው የወንድ ጾታ ነው ያለው፣ አቴቴ ደግሞ የሴት ጾታ ነው ያላት እና አቴቴ ዱላ አቴቴ ግንቢ ይባላሉ። የአርሶ እመቤት ምናምን ይባላሉ። አሁን የነ አዳነች አቤቤ የአርሶ እመቤት እነዚህ ዋቃና አቴቴ ይባላሉ ማለት ነው። የእምነቱ አይነቱ ሲጠየቅ የኦርቶዶክስ አለ የእምነቱ አይነት፣ የካቶሊክ አለ ሁለት ባህሪ አንድ ባህሪ እንደምንለው፣ የአይሁድ አንድ አምላክ እንደምንለው፣ የዋቄፈና እምነቱ ደግሞ ሁሉን አቀፍ ሁሉን አሳታፊ ባህላዊ አፈ ታሪካዊ የባዕድ አምልኮ ነው። የባዕድ አምልኮ እና የተጻፈ ነገር የላቸውም። የጦዘ ሁሉ የሚነግራቸውን ነው የሚናገሩት፣ በአፍ የሚነገራቸውን ነው የሚናገሩት። አንደኛው ከውሃ ተፈጠርን ይላል፣ አንደኛው ከእንጨት ወጣን ይላል፣ አንደኛው ከበረዶ መጣን ይላል፣ አንደኛው ተንትን መጣን ይላል። ብቻ ቱሊ ድምቱ ነው ሁሉ ነገር። በጣም ይሄ ነው የሚባል ነገር የላቸውም። የአምልኮ ስርዓቱ የሚፈጸምበት ስፍራም አለው። በውሃ ዳርና በተመረጠ የአድባር ዛፍ ባለበት ሁሉ ነው የሚመለከው። እኛ እግዚአብሔር መንፈስ ቅዱስ እንደምንላቸው እነሱ ደግሞ የራሳቸው መንፈስ አላቸው፣ ዛር አላቸው። ወረደባት፣ ወረደላት፣ ወረደበት ይባላል ማለት መሰከረ፣ ተናገረ ይባላል። እንትኑ ከፕሮቴስታንቶቹ የመንፈስ ቅዱስ ብለው እሳት ብለው ወረደ ብለው እንደሚያምዱት የሚያደርግ ነው። የዋቄፈናዎች ትንሽ ስርዓት አለው። የዋቄፈናዎች የመንፈስ አቀባበላቸው ስርዓት አለው እና ስርዓት አለው። በሬ ያርዳሉ፣ ከዛ በኋላ የሆነ ነገር ያደርጋሉ። ቅቤ ገንፎ ይደረጋል፣ ዶሮ ይታረዳል። ከዛ እንጨቶች አሉ፣ እንጨቶች ይመጣሉ ይገባሉ። ከዛ በኋላ እኚህ አሁን ለሚደ የሚባሉ ከፍተኛ ቄስ ናቸው። የኢሬቻው ከፍተኛ ቄስ ናቸው። ደብረ ዘይት አካባቢ ያሉ ናቸው። አሁን እንግዲህ አብይ አህመድ አምጥቶ በኦሮሚያ ፖሊስ የሚያስጠብቃቸው እሳቸው ይሁኑ አላውቅም። ለሚ ማለት እኚህ ቄሱ የዋቄፈና ቄስ ናቸው። አሁን እኚህ የምታዩቸው ይሄ ቤቱ ነው፣ አምልኮ የሚፈጸምበት ስፍራ ነው። እነዚህ ደግሞ የምታዩቸው አገልጋዮች ናቸው። ይሄ ደግሞ መስዋዕቱ ነው፣ የሚሰዋው ከብት ነው። በጉም ይኸው እንደምታዩት ነው። ምንድነው የጴንጤዎቹ እንደምታዩት ከሆነ እሳት ይላል፣ አረፋ ያስደፍቃል። ከዛ እሳቱ ያዛቸዋል። ሂድና ሳር ብላ ሲላቸው ሄደው ሳር ይበላሉ፣ ሳር ይግጣሉ። እና መንፈሱ የወረደበት ሰውዬ ደግሞ እዛ ውስጥ ያሉትን ሴቶች በሙሉ ፓንታችሁን አውልቁ ይላቸዋል፣ ይገናኛቸዋል። 20 ሴት ማስረገዝ ይችላል። በቃ እኔ እንግዲህ እንደምነግራችሁ ነው። እነ ዩጩፋ እነማ በካራቴ እንዴት እንደሚጫወቱባቸው ታውቃላችሁ። ስለዚህ እነዚህም ትንሽ የእነዚህኛዎቹ ይሰራል። ከኦርቶዶክሱ ከምን ይወሰዱታሉ። ሴቶቹ እነዚህ የእምነቱ ተከታዮች ናቸው። እንደምትመ ቀጤማ ይዘው ወተት ይዘው መጥተው ቄሷ ያሉበት ቦታ ይገባሉ። የእነሱ ቄስ ያሉበት ወይዘሮ ለሚ ያሉበት ይገባሉ። ከዛ በሬው ይቀባል እና የነሱ ቅዱስ የሚሉት መንፈሳቸው ነው። ከዛ እዚህ ጉሮኖ ውስጥ የሆኑና ያስፋሽካቸዋል። ሴትዮዋን ቄሷ እቺ ዱላለች፣ እስላሞቹ የሚይዟት ሁለት ባላ ያላት ዱላለች እንደምታዩት። ከዛ ይሄ ጥቁር በሬ ይታረዳል። ሴትዮዋ ያ መንፈሱ ወይዘሮ ለሚ ቄሷ ላይ ይወርዳል፣ ልክ እንደነየ ጩፋ ማለት ነው። ከዛ መፍረድ ትጀምራለች። ከዛ ቢላዋ ይሳላል። ከዛ አሳልፈው ሰዎች ሲታረድ ሲያይ ብዙ ሰዎች እንትን ስለማይሉ ማለት ነው። ከዛ አሁን መንፈሱ ይወርዳል ማለት ነው። ይሄ እስላሞቹም ምኖቹም እንደሚያደርጉት ድቤ እየተነጣ ይላል። ይሄ ዋቄፈና ማለት ይሄ ነው። ዋቄፈና አመቺሳ የሚባል ደግሞ አለ። ከዛ የነዚህ የእምነቱ ተከታዮች ልጅ ሲወልዱ ወስደው የት ያደርጋሉ? እዚህ ያሳቅፋሉ። እዛ ይቀባል፣ ቅቤ ይቀባል፣ ምን ይቀባል፣ ደም ይቀባል፣ ምን ይላል፣ ያው ይሰግዳሉ። እንደምታዩት ቄሷ ውስጥ ናቸው ለሚ ማለት ነው። እሷ ደግሞ ስትሞት ሌላ ሰው ላይ ይተካል ማለት ነው። ዋጋ ከፈለልኝ የሚል ምዕመን እንኳን ቢሆን ስቶ ነው ይባላል። ጳጳስ ያውን ጳጳስ በገንዘብ የተሾመ በገንዘብ የተመረጠ በጉቦ የተሾመ ከነነውሩ የተሾመ
አካል ይቺን ቅድስት ቤተክርስቲያን ለማርከስ ለማሰደብ እንዲህ አይነት የጣዖት አምልኮ የሚደረግበትን ሃይማኖት ለምን ይዳፈራል? ለምን ይዳፈራል? በእውነት ነውር ነው። በእውነት ነውር ነው። አሁን በቀደም የኢሬቻ በዓል በሚከበርበት ቦታ ላይ እንደምትመለከቱት ዛፉ ቅቤ ይጠጣል። ይሄ እምነት ነው። በቃ እምነታቸው ዶሮ ተጠምዝዞ ይጣላል። እምነታቸው አሁን ይሄ ጫጫታ ሲበዛና የኢሬቻ የዋቄፈና አምላኪዎች መግለጫ ወጡ። በእውነት መግለጫውን ተመልከቱ፣ እናንበው። መግለጫውን እናንበው እስቲ። ከፍ አድርግልኝ፣ ወደዚህ አምጣልኝ፣ ከፍ አድርገው። በእውነት ይሄ መነበብ አለበት። እኔ ዛሬ ለዋቄፈና ድምፅ ለመሆን ነው የመጣሁት። በእውነት ለዋቄፈናዎች ድምፅ ለመሆን መብታቸው እንዲከበር መከበር አለበት። መጫ ቱለማ መረዳጃ እና ልማት ህዝባዊ ማህበር ወልዳ ዋልገርግሬሳ ሞጫ ሚሶማ መጫ ቱለማ ይላል። ነሐሴ 25 2017 ነው ያወጡት። 2025 እንግዲህ ኦሮሞዎቹ ሰለጠን ስለሚሉ በፈረንጆቹ ነው የሚቆጥሩት። አበሻውም እንዳይቀር